ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ግንቦት 6 2018 ዓ.ም በዛሬው መረጃ ሰዓታችን የኢትዮጵያ መንግስት የልዩ ኃይል አደረጃጀትን አፍርሶ የክልል ሚሊሻዎችን በኮሚሽን ደረጃ የማደራጀቱ ሚስጥር፣ ዛሬ በአዲስ አበባ ንፋስ ስልክ ክፍለ ከተማ በህገወጥ መንገድ ሊሰራጭ የነበረ የእንስሳት ስጋን በተመለከተ፣ ቻይና ኢራን የኒውክሌር መሳሪያ እንድትታጠቅ አልፈቅድም ስለማለቷ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ላፍታ አብራችሁን ቆዩ። የአማራ ክልል መንግስት የክልሉን ሚሊሻ ኃይል አደረጃጀት ከጽህፈት ቤት ደረጃ ወደ ኮሚሽን ከፍ ማድረጉ ይፋ ማድረጉ በሀገሪቱ የፖለቲካና የጸጥታ ስትራቴጂ ዙሪያ የሚነሱ ምክንያታዊ ትችቶችንና ጥያቄዎችን ዳግም አቀጣጥሎታል። ተቋሙ 30ኛ ዓመት የምስረታ በዓሉን አስመልክቶ ይፋ ባደረገው የሪፎርም መዋቅር አዲሱ አደረጃጀት ሚሊሻው ራሱን ችሎ በጠንካራ የሰው ኃይልና ግብዓት እንዲገነባ የሚያስችለው መሆኑን የክልሉ ሚሊሻ ኮሚሽነር አስቻለው አላምሬ ገልጸዋል። ይሁን እንጂ ይህ የመንግስት ውሳኔ በምክንያታዊ የፖለቲካ ተንታኞችና በህግ ባለሙያዎች ዘንድ ከፍተኛ ትዝብትና ስልታዊ ነቀፌታ እያስተናገደ ይገኛል። የወቅቱ የፖለቲካ አካሄድ በምክንያታዊነትና በሂስ ለሚከታተል ማንኛውም ዜጋ ይህ አዲስ አደረጃጀት መንግስት ቀደም ሲል ከነበረው ውሳኔዎቹ ጋር የሚጋጭና ስልታዊ ወጥነት የሌለው አካሄድ እየተከተለ መሆኑን የሚያሳይ ማረጋገጫ ነው። በ2015 ዓ.ም የፌዴራል መንግስቱ በክልል ደረጃ የተደራጀ የልዩ ኃይል መዋቅሮች እንዲፈርሱ ፍጹም አግላይ ውሳኔ ማሳለፉ ይታወሳል። ይህ ውሳኔ በአማራ ክልል ውስጥ ዛሬም ድረስ በየቀኑ የንጹሃንን ህይወት እየቀጠፈ ላለውና መቋጫ ላጣው ደም አፋሳሽ የእርስ በርስ ጦርነት መወለድ ቀጥተኛ ምክንያት ሆኗል። በወቅቱ አብዛኞቹ የፖለቲካ ተንታኞችና የጸጥታ ባለሙያዎች መንግስትን ክፉኛ አስጠንቅቀው ነበረ። የፕሪቶሪያው የሰላም ስምምነት ተፈርሞ የህወሓት ታጣቂዎች ገና ትጥቃቸው ሙሉ በሙሉ ባልፈቱበት እንዲሁም የአማራ ክልል በጉልበት ተይዞብኛል ብሎ ጥያቄ የሚያነሳባቸው የወልቃይት ጠገዴና ራያ አካባቢዎች የጸጥታ ዋስትና ገና ዕጣ ፈንታው ባልታወቀበት አጠራጣሪ ወቅት ላይ የክልሉ ልዩ ኃይልና በትግራይ ጦርነት ከፍተኛ መስዋዕትነት የከፈለውን የአማራ ፋኖን ትጥቅ ለማስፈታት መጣደፉ ጊዜውን ያልዋጀ እና የክልሉን ህዝብ ለከፍተኛ ወረራ ስጋት አሳልፎ የሚሰጥ ነው በሚል በሰፊው ሲተች ነበረ። መንግስት ግን እነዚህ ምክንያታዊ ስጋቶችን ወደ ጎን በመተው የክልሉን ልዩ ኃይሎች ካላፈረስኩ ሞቼ ይገኛለሁ በሚል እልህ አስጨራሽ እርምጃ ውስጥ በመግባቱ የክልሉን የጸጥታ መዋቅር አናግቶታል። ይህ ስልታዊ ጥበብ የጎደለው ውሳኔ በጸጥታ ኃይሉ አባላትና በህዝብ ዘንድ ከፍተኛ አመኔታ እንዲታጣ በማድረግ ዛሬ ለምናየው የእርስ በርስ መጠፋፋት መነሻ ሆኗል። የፌዴራል መንግስቱ የክልል ልዩ ኃይሎችን ለማፍረስ ያቀረበው ዋነኛ የህግ መከራከሪያ የክልል ልዩ ኃይል አደረጃጀት በኢትዮጵያ ህገ መንግስት ውስጥ እውቅና የሌለው መዋቅር ነው በሚል ነበረ። ይህ መከራከሪያ ግን ዛሬ ላይ የገዢው ፓርቲ የፖለቲካ አመክንዮ ምን ያህል የተዛባና ወጥነት የሌለው መሆኑን አጋልጧል። ዛሬ ልዩ ኃይልን ያፈረሰው ይሄው የክልል መንግስት ሚሊሻውን በኮሚሽን ደረጃ ከፍ አድርጎ አዲስ የታጠቀ መዋቅር ሲፈጥር የሚከተሉት መሰረታዊ ጥያቄዎች ይነሳሉ። ያኔ የክልል ልዩ ኃይል አደረጃጀት በህገ መንግስቱ እውቅና የለውም ከተባለ ዛሬ ሚሊሻው በኮሚሽን ደረጃ ማደራጀት በየትኛው ህገ መንግስት አንቀጽና ህግ እውቅና ተሰጠው? የክልል ልዩ ኃይሎች የሀገሪቱን የመከላከያ ሰራዊት አቅም ይፈታተናሉ ተብሎ ከታመነ ዛሬ ራሱን ችሎ በሰው ኃይልና በግብዓት እንዲጠናከር የሚደረገው አዲሱ የሚሊሻ ኮሚሽን መዋቅር ከመከላከያ ሰራዊት ጋር ያለው የስልጣን ወሰንና ተዋረድ በምን ህግ የተገደበ ነው የሚሉት ጥያቄዎች ይነሳሉ። ይህ የሚያሳየው መንግስት ውሳኔዎችን በመርህና በህገ መንግስታዊ ስርዓቶችን ተከትሎ የሚመነጩ ሳይሆን ለወቅታዊ ህልውና ስጋቶችና ማረጋጋያ የሚሰጡ ጊዜያዊና አጣዳፊ ምላሾች መሆናቸውን ነው። በአሁኑ ወቅት የክልሉ ሚሊሻ ከሌሎች የጸጥታ አጋራት ጋር በመሆን የክልሉን ህግ ማስከበር ተግባር እያከናወነ መሆኑ አዲሱ የኮሚሽን አደረጃጀት የክልሉን ሰላም በአስተማማኝ ሁኔታ በራስ አቅም ለመጠበቅ ወሳኝ እንደሆነ ተገልጿል። ይሁን እንጂ የክልሉ ሰላም በዘላቂነት ለመመለስ የሚያስፈልገው አዳዲስ የታጠቁ መዋቅሮችን መፍጠርና ስም መቀያየር ሳይሆን ስር የሰደደውን የፖለቲካ ቀውስ በውይይት መፍታት ነው። የኢትዮጵያ ወቅታዊ ፖለቲካዊ ምህዳር ትልቁ ድክመት የህዝብን እውነተኛ ሀሳብና የፖለቲካ ምሁራንን ምክር መቀበል እንደ ደካማነት መቆጠሩ ነው። ፖለቲከኞች የራሳቸውን ጊዜያዊ ፍላጎት ብቻ ለማስፈን የሚወስዷቸው ግትር ውሳኔዎች የህዝብን ስቃይና መከራ ከማራዘም ባለፈ ለሀገር የሚፈይዱት አዎንታዊ ነገር የለም። ያኔ በ2015 ነገሮች በልዩ ኃይል መፍረስ ዙሪያ በብስለት በጥበብና ሁሉንም አካታች በሆነ መልኩ ተይዘው ቢሆን ኖሮ ዛሬ ክልሉ ወደማይወጣበት ቀውስ ውስጥ ባልገባ ነበረ። ቁጭ ብሎ በመወያየት በመከራከርና በመተማመን ላይ የተመሰረቱ ውሳኔዎች መሬት ላይ ወርደው ለመተግበር ባልተቸገርን ነበረ።
በአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በንፋስ ስልክ ላፍቶ ክፍለ ከተማ ባካሄደው ድንገተኛና የተቀናጀ ኦፕሬሽን በህገወጥ መንገድ ታርዶ ለህብረተሰቡ ሊሰራጭ የነበረ ከፍተኛ መጠን ያለው የእንስሳት ስጋና ለእርድ የተዘጋጁ ህገወጥ እንስሳት በቁጥጥር ስር መዋሉን አስታወቀ። ይህ መጠነ ሰፊ የቁጥጥር ስራ የተከናወነው በክፍለ ከተማው ወረዳ 11 ልዩ ቦታው ቀጠና 01 ሰው ለሰው እድር ቤት ተብሎ በሚጠራ አካባቢ ሲሆን ድርጊቱ በማህበረሰቡ ጤናና በከተማዋ የንግድ ስርዓት ላይ ሊያደርስ የነበረው ከፍተኛ አደጋ ማክሸፍ እንደተቻለ ተገልጿል። የንፋስ ስልክ ላፍቶ ክፍለ ከተማ የወረዳ 11 የደንብ ማስከበር ጽህፈት ቤት ከከተማዋ የጸጥታ አካላት ጋር በቅርብ በመቀዳጀት ባደረገው ጥብቅ ክትትልና ድንገተኛ ፍተሻ በድብቅ የመታረድና ለገበያ የመቅረብ ሂደት ላይ የነበረ ስጋ መያዝ ተችሏል። ህገወጥ ተግባሩ የሚከናወንበት ስፍራ በተመለከተ ከህብረተሰቡ ዘንድ የደረሰው ጥቆማ መሰረት በማድረግ የደንብ አስከባሪዎችና የጸጥታ ኃይሎች በጋራ በመሆን አካባቢውን በድንገት ከበው ፍተሻ አካሂደዋል። በዚህ ምክንያት ምንም አይነት ህጋዊ ፍቃድ ሳይኖራቸውና የእንስሳት ሕክምና ባለሙያ ምርመራ ሳያደርግባቸው በድብቅ የታረዱ 13 በጎችና 14 ፍየሎች በቁጥጥር ስር ውለዋል። ከዚህም በተጨማሪ ፍጹም ጽዳቱንና ንጽህናው ባልተጠበቀ ሁኔታ የተከዘነ 312 ኪሎ ግራም የሚመዝን የስጋ ምርት ተይዟል። ይህ ተግባር በከተማዋ የተቀመጡትን የማዘጋጃ ቤት አሰራርና የጤና ጥበቃ ደንቦችን ሙሉ በሙሉ የጣሰ መሆኑ ተረጋግጧል። የወረዳው የደንብ ማስከበር ጽህፈት ቤት ኃላፊ አቶ ተክሉ ምንዳ ስለ ኦፕሬሽኑ ዝርዝር መረጃ የሰጡ ሲሆን በቁጥጥር ስር የዋለው ስጋ በህዝብ ጤና ላይ ሊያስከትል የሚችለውን ከፍተኛ አደጋ አብራርተዋል። እንደ ኃላፊው ገለጻ ማንኛውም ለምግብነት የሚውል የእንስሳት ስጋ ከመታረዱ በፊትና ከታረደ በኋላ በባለሙያዎች ተገቢው የጤና ምርመራ ሊደረግለት ይገባል ብለዋል። ነገር ግን በዚህ ህገወጥ መጋዘን ውስጥ የተገኙት እንስሳትና የስጋ ምርቶች ምንም አይነት ሳይንሳዊ ምርመራ ያልተደረገባቸው በመሆኑ ከእንስሳት ወደ ሰው የሚተላለፉ አደገኛ ተላላፊ በሽታዎችን ሊያሰራጩ የሚችሉበት እድል ሰፊ ነበር ብለዋል። ከዚህም በላይ ስጋው የተከማቸበትና የታረደበት አካባቢ የንጽህና መስፈርቶችን ያላሟላ በመሆኑ ለባክቴሪያዎችና ለተለያዩ ተዋሲያን መራቢያነት ተጋላጭ ሆኖ ተገኝቷል። በመሆኑ ማህበረሰቡ ላይ ሊደርስ የሚችለውን የበሽታ ስርጭት ለመከላከል ሲባል የተያዘው ጽዳቱ ያልተጠበቀ ስጋ ምርት በአስቸኳይ ከስርጭት እንዲወገድ ተደርጓል። ይህንንም የማስወገድ ስጋና የማቃጠል ተግባር በህጋዊ አሰራር መሰረት እንዲፈጸም ምርቱ ሙሉ በሙሉ ለአዲስ አበባ ቄራዎች ድርጅት ተላልፎ መሰጠቱን አቶ ተክሉ ምንዳ አረጋግጠዋል። ይህ ህገወጥና አደገኛ ተግባር ሲያከናውኑ የተገኙ በወንጀሉ ላይ ቀጥተኛ ተሳትፎ የነበራቸው ግለሰቦች በአሁኑ ወቅት በጸጥታ አካላት ቁጥጥር ስር ውለው ምርመራ እየተደረገባቸው ይገኛል። ባለስልጣኑ እንዳስታወቀው እነዚህ ግለሰቦች የህዝብን ደህንነት አደጋ ላይ በመጣልና በህገወጥ ንግድ ስራ ላይ በመሰማራታቸው ተገቢውን የወንጀል ክስ ተመስርቶባቸው በህግ እንዲጠየቁ ይደረጋል ተብሏል። የደንብ ማስከበር ባለስልጣኑ በከተማዋ ውስጥ የሚታዩ መሰል ህገወጥ ድርጊቶችን ያልተፈቀዱ ቄራዎችንና ደረጃውን ያልጠበቀ የስጋ ማከፋፈያዎችን ሙሉ በሙሉ ለማጥፋት የሚያደርገውን ቁርጠኝነት ገልጿል። አቶ ተክሉ ምንዳ በስተመጨረሻ ባስተላለፉት መልእክት የከተማዋ ነዋሪዎች ጤንነታቸው የተጠበቀ የምግብ አይነቶችን ብቻ እንዲገበያዩና መሰል ህገወጥ የእርድ ስራዎችን በሚመለከትበት ጊዜ ፈጣን ጥቆማ በመስጠት ለደንብ ማስከበርና ለጸጥታ አካላት እገዛ እንዲያደርጉ ጥሪያቸውን አቅርበዋል። እንዲህ አይነቱ የተቀናጀ የህዝብና የመንግስት ቁጥጥር በከተማዋ ዘላቂ ሰላምና ጤና ለማረጋገጥ ወሳኝ መሆኑ በስፋት ተመላክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናው ፕሬዝዳንት ሺ ጂንፒንግ በቤጂንግ ባደረጉት ታሪካዊና እጅግ ከፍተኛ ትኩረት በሳበው ስብሰባ ኢራን የኒውክሌር ጦር መሳሪያ ባለቤት መሆን የለባትም የሚለው መሰረታዊ ነጥብ ላይ ያልተጠበቀ ታሪካዊ የጋራ ስምምነት ላይ መድረሳቸውን ዋይት ሀውስ በይፋ አስታውቋል። ሁለቱ ሌላ ያለ አገራት በንግድ፣ በቴክኖሎጂ፣ በታሪፍ ጦርነትና በታይዋን ሉዓላዊነት ጉዳዮች ላይ ከፍተኛ የጂኦፖለቲካ ፍጥጫና የቆየ ልዩነቶች ቢኖራቸውም የኢራን የኒውክሌር መርሃ ግብርና በመካከለኛው ምስራቅ እየታየ ያለው ቀውስ ለዓለም ሰላም እንዲሁም ለዓለም አቀፍ ኢኮኖሚ ደህንነት ከፍተኛ ስጋት መሆኑን በጋራ አምነውበታል። ለ135 ደቂቃዎች በቆየ የሁለቱ መሪዎች ዝግ ስብሰባ ቻይና ከቴህራን ጋራ ያላትን የጠበቀ ዲፕሎማሲያዊና ኢኮኖሚያዊ ግንኙነት ተጠቅማ ኢራን የኒውክሌር ጦር መሳሪያ ከመታጠቅ እንድትቆጠብና ቀጠናዊ ውጥረቶችን እንድታረግብ ከፍተኛ ጫና እንደምታደርግ ይጠበቃል። ይህ ስምምነት በመካከለኛው ምስራቅ ያለውን የኃይል ሚዛን ሙሉ በሙሉ የሚቀይርና ለአሜሪካ አስተዳደር ትልቅ የዲፕሎማሲ ድል ተደርጎ የተወሰደ ሲሆን በዓለም አቀፍ መድረክም ከፍተኛ መነጋገሪያ ሆኗል። ይህ የቤጂንግ ስምምነት የተሰማው ባለፉት 2 ወራት በአሜሪካ በእስራኤልና በኢራን መካከል ሲካሄድ የቆየው አስከፊና አውዳሚ ጦርነት ቀጠናውን በከፍተኛ ውጥረት በከረመበትና ዓለም አቀፍ ስጋት በነገሰበት ወቅት ነው። አሜሪካና እስራኤል በጋራ በመሆን በኢራን ወታደራዊ የባለስቲክ ሚሳኤልና የኒውክሌር ተቋማት ላይ መጠነ ሰፊ የአየር ድብደባ በመጀመር ጦርነቱ መክፈታቸው ይታወሳል። በመጀመሪያ የጥቃት ማዕበልም የኢራንን ከፍተኛ መሪ የነበሩትን
አያቶላ አሊ ካሚኒ ጨምሮ በርካታ ከፍተኛ የጦርና የፖለቲካ መሪዎች በሰው አልባ ድሮኖችና በሚሳኤል ጥቃቶች መገደላቸውን ተከትሎ ቀጠናው ወደ ከፋ ጦርነት አምርቶ ነበረ። ኢራንም በበኩሏ በመቶዎች የሚቆጠሩ ባላስቲክ ሚሳኤሎችና ሰው አልባ ድሮኖችን በቀጥታ ወደ እስራኤል ከተሞችና በቀጠናው ወደሚገኙ የአሜሪካ ወታደራዊ እዝ ቤዞችና ለአሜሪካ ወዳጅ በሆኑ የባህረ ሰላጤው አረብ ሀገራት ላይ በመተኮስ ከፍተኛ ያጸፋ ጥቃት ሰንዝራለች። ምንም እንኳን በሁለቱ ወገኖች መካከል ደካማና ተሰባሪ የሆነ የተኩስ አቁም ስምምነት ቢደረሰም በኢራንና በአሜሪካ መካከል ያለው ፍጥጫ ግን አሁንም አልበረደም። በቅርብ ሳምንታት ውስጥ የነበረው ወታደራዊ ፍጥጫ ፊቱን ወደ ሆርሙዝ ሰርጥ ያዞረ ሲሆን የኢራን ጦር ኃይል የዓለም አቀፍ የነዳጅ ንግድ 1/5 የሚተላለፍበትን ይህንን ወሳኝ የባህር መስመር ለመቆጣጠር ከፍተኛ ጥረት ሲያደርግ ቆይቷል። ቴህራን በዚህ ባህረ ሰላጤ በሚያልፉ የንግድ መርከቦች ላይ ከፍተኛ ክፍያ ለመጫን ማቀዷና የአሜሪካ ወታደራዊ ቁሳቁሶችን የጫኑ መርከቦችን ለማገድ መወሰኗን ተከትሎ ዋሽንግተን በባህረ ሰላጤው ላይ የባህር ኃይል ገደቦችን በመጣል የአጸፋ እርምጃ ወስዳለች። ይህ ሁኔታ የዓለም አቀፍ የነዳጅ ዋጋን በከፍተኛ ሁኔታ እንዲንርና የዓለም ኢኮኖሚ አደጋ ላይ እንዲወድቅ አድርጎት ነበረ። ይሁን እንጂ በቤጂንግ በሁለቱ መሪዎች ውይይት ላይ ፕሬዝዳንት ሺጂፒንግ የሆርሙዝ ባህረ ሰላጤ ዳግም ሙሉ በሙሉ ክፍት እንዲሆንና ነፃ የባህር አቅርቦት እንቅስቃሴ እንዲቀጥል ከአሜሪካ ጋር መስማማታቸውን አስታውቀዋል። የቻይናው መሪ ቀጠናውን ይበልጥ ወታደራዊ ይዘት እንዳይኖረውና በማንኛውም ሁኔታ በባህር መስመሩ መርከቦች ላይ ክፍያ ለመጫን የሚደረገው ማንኛውም ጥረት አጥብቀው እንደሚቃወሙ በይፋ ገልጸዋል። ከዚህ በተጨማሪ ቻይና ከአሜሪካ ተጨማሪ የነዳጅና የኃይል ምርቶችን በመግዛት በመካከለኛው ምስራቅ የነዳጅ መስመሮች ላይ ያላትን የቆየ ጥገኝነት ለመቀነስ ፍላጎት እንዳላት አረጋግጣለች። ይህ የቤጂንግ ውሳኔ በጦርነት ሳቢያ ክፉኛ ተናግቶ የነበረውን የዓለም አቀፍ የነዳጅ ገበያ በከፍተኛ ሁኔታ ያረጋጋል ተብሎ ትልቅ ተስፋ ተጥሎበታል። ይህ በአሜሪካና በቻይና መካከል የተደረገው የጋራ መግባባት በመካከለኛው ምስራቅ ለዘመናት የነበረውን የኃይል ሚዛን የሚቀይርና አዲስ የጂኦፖለቲካ ምዕራፍ የሚከፍት መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ። ቻይና እስካሁን ድረስ የኢራን ዋነኛ የኢኮኖሚ አጋርና የነዳጅ ገዢ የነበረች ቢሆንም አሁን ግን የዓለም አቀፍ የንግድና የኢኮኖሚ መረጋጋትን በማስቀደም ከዋሽንግተን ጋራ መወገኗ ቴህራንን ይበልጥ በዲፕሎማሲያዊ ብቸኝነት ውስጥ እንድትወድቅ ሊያደርጋት ይችላል። በሌላ በኩል ፕሬዝዳንት ትራምፕ ከእስራኤል ጋራ በመሆን በኢራን ላይ የከፈቱት ጦርነትን ተከትሎ ከቻይና ጋራ እንዲህ አይነት ትልቅ የጋራ ስምምነት መፍጠራቸው የአሜሪካንን ቀጠናዊ ተሰሚነት ከፍ አድርጎታል። ምንም እንኳን በታይዋን እና በሌሎች የንግድ ውጥረቶች ዙሪያ በሁለቱ አገራት መካከል ያሉት ትልቅ አለመግባባቶች ሙሉ በሙሉ ባይፈቱም በመካከለኛው ምስራቅ ሰላም ለማስፈንና የኒውክሌር ስጋትን ለመግታት የተደረገው ይህ ስምምነት ለቀጣይ የሰላም ድርድር ትልቅ መንገድ የሚከፍት ነው ተብሏል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።